ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ጦርነቱ ተጀምሯል። እስራኤል በኢራን ላይ ጥቃት መክፈቷን አስታወቀች። በመላው እስራኤል የአስቸኳይ ጊዜ አዋጅ ተደንግጓል። በመሃል ቴሄራን ፍንዳታዎች መድረሳቸውንና ጭስ እየታየ መሆኑን አልጀዚራ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው የተጋረጠባትን ስጋት ለማስወገድ የመጀመሪያ ደረጃ ጥቃት ኢራን ላይ ከፍታለች ብለዋል። ለደህንነት ሲባል ሕዝቡ ወደ መጠለያ ለመግባት እንዲዘጋጅ ጠይቀዋል። በቴሄራን በርካታ ሚሳኤሎች ማረፋቸውን የአልጀዚራ ዘጋቢ ገልጧል። ጥቃቱ በኢራን ላይ ሌሊቱን ሊከፈት እንደሚችል የሚያመለክቱ እንቅስቃሴዎች ሲካሄዱ አድረዋል። የተባበሩት መንግስታት ድርጅት ፋርስ ባሕረ ሰላጤ የሚካሄደው የአሜሪካ ወታደራዊ እንቅስቃሴ እንዳሳሰበው ቀደም ሲል ገልጿል። የድርጅቱ ቃል አቀባይ ለሪፖርተሮች በሰጡት ቃል ኢራን አቅራቢያ በጣም አሳሳቢ ወታደራዊ እንቅስቃሴ እንዳለና ወዴት ሊያመራ እንደሚችል ሊገመት አስቸጋሪ ነው ብለዋል። የኢራን የመረጃ አሰጣጥና ድርድሩን የያዘችበት መንገድ አጥጋቢ አይደለም ያሉት ደግሞ የአሜሪካ ፕሬዝዳንት ትራምፕ ናቸው። ትላንት ምሽት የውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ በበኩላቸው ከኒውክሌር መርሃ ግብሩ በተጨማሪ የቴሄራን ተወንጫፊ ሚሳኤሎችና የባህር ኃይል ሰራዊቷ ከባድ የደህንነት ስጋት መሆናቸውን ገልጸዋል። ኢራን አሁንም አሳሳቢ ሆና ቀጥላለች ነበር ያሉት። የቴሄራን የባህር ኃይል አቅም ስጋት የሚፈጥሩና የንግድ መርከቦችና የአሜሪካንን ባህር ኃይል ኢላማ ማድረግ እንደሚችል ጠቅሰዋል። ከኒውክሌር ውጪ በሚሳኤል ፕሮግራሟ ላይ ቴሄራን መደራደር አለመፈለጓ እንደ ትልቅ ችግር የሚታይ እንደሆነ ውጭ ጉዳይ ሚኒስትሩ ተናግረዋል። እናም ኢራን ከኒውክሌር ሌላ በአሜሪካ ላይ ጥቃት ለመፈጸም የሚያስችሉ መደበኛ መሳሪያዎች እንዳሏት ልብ ሊባል ይገባል ብለዋል ውጭ ጉዳይ ሚኒስትሩ ትላንት ሌሊቱን። ውጭ ጉዳይ ሚኒስትሩ ይሄንን አስተያየት ከመስጠታቸው አስቀድሞ አሜሪካንን ጨምሮ በርካታ ሀገሮች ዜጎቻቸውን ከኢራን ማስወጣት መቀጠላቸው ተሰምቷል። በአንድ ዘገባ የጣሊያን ውጭ ጉዳይ ሚኒስቴር በኢራን ያሉ ዜጎቹ በአስቸኳይ ለቀው እንዲወጡና በመካከለኛው ምስራቅ ያለው ሁኔታ በንቃት እንዲከታተሉ መክሯል። የጀርመን መንግሥት ዜጎቹ ወደ እስራኤል እንዳይጓዙ ሲያስጠነቅቅ፣ ፖላንድ በኢራን እስራኤልና ሊባኖስ ያሉ ዜጎቿ በአስቸኳይ ለቀው እንዲወጡ አስጠንቅቃለች። የአሜሪካ ውጭ ጉዳይ መስሪያ ቤት አስፈላጊ ያልሆኑ የኤምባሲ ሰራተኞችና ቤተሰቦቻቸው ከእስራኤል እንዲወጡ ሲያዝ፣ በእስራኤል የአሜሪካ አምባሳደር ማይክ ሃካቤም ከእስራኤል መውጣት የሚፈልግ ማንኛውም የኤምባሲው ሰራተኛ መውጣት እንደሚችል ገልጸዋል። መሸበር አያስፈልግም፣ ሆኖም ወደ ሀገር መመለስ የሚፈልግ ሰራተኛ ሳይዘገይ አሁኑኑ ይዘጋጅ ብለዋል። ብሪታንያም ቴሄራን ያሉ የኤምባሲ ሰራተኞቿን በጊዜያዊነት ማስወጣቷ ተነግሯል። የብሪታንያ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ሰራተኞቹ ቢወጡም ኢራን የሚገኘው ኤምባሲ በርቀት ስራውን እንደሚቀጥል ገልጧል። ህንድ፣ ካናዳና ሌሎች አገሮችም ዜጎቻቸው ከኢራን እንዲወጡ መምከራቸው ታውቋል። በሌላ በኩል የአሜሪካ ወታደራዊ መሰናዶ መጠናከሩን ተከትሎ ከቱርክ ዋና ከተማ ኢስታንቡል ወደ ኢራን የሚደረጉ በረራዎች ከአርብ ምሽት ጀምሮ መቋረጣቸው ተነግሯል። የቱርክ አየር መንገድና ሌሎች ሁለት የኢራን ኩባንያዎች የቴሄራን በረራ መሰረዛቸው ሲታወቅ፣ ዛሬ ማለዳ ማለትም ቅዳሜ በረራዎቹ ተቋርጠው እንደሚውሉ ተነግሯል። ስለ በረራዎቹ መሰረዝ የቱርክ ባለሥልጣናት አስተያየት ከመስጠት ተቆጥበዋል። ተመልካቾቻችን፣ አሁን በኢራን ዋና ከተማ ቴሄራን እየተፈጸመ ባለው ድብደባ የአሜሪካ አየር ኃይል ጭምር መሳተፉን ዘገቦች አመልክተዋል። ሁኔታውን እየተከታተልን እናቀርባለን። ወደ ሌሎች ዘገቦች ስናልፍ በፓኪስታንና አፍጋኒስታን መካከል የተነሳው ግጭት ተባብሶ መቀጠሉ ሲነገር፣ የተለያዩ ሀገሮች ችግራቸውን በሰላም እንዲፈቱ ሀገሮቹ ማለት ነው እየጠየቁ ናቸው። በግጭቱ ከ300 በላይ የአፍጋኒስታን ተዋጊዎች ሲገደሉ 55 የፓኪስታን ወታደሮች ሕይወታቸው አልፏል። ከፍተኛ ቁጥር ያላቸው ቆስለዋል። የተለያዩ ሀገሮች መግለጫ እያወጡ ሲሆን የኢራቅ ውጭ ጉዳይ ሚኒስቴር ትልቅ ስጋት እንደተሰማው በመግለጽ ሁለቱም ወገኖች ግጭት አቁመው በንግግር ችግራቸውን እንዲፈቱ ጠይቋል። የዓለም አቀፉ ቀይ መስቀል ኮሚቴ ሀገሮቹ ሰላማዊ ሰዎችን ከጉዳት እንዲከላከሉ ሲያሳስብ፣ ቱርክ በበኩሏ ሁለቱን ሀገሮች እንደ ወንድማማቾች እንደምትመለከትና በአስቸኳይ ግጭት እንዲያቆሙ ጠይቃለች። ቱርክ ሁለቱን ሀገሮች በዋናነት በማደራደር ትታወቃለች። የግጭቱ መቀጠል ሕዝብ ወደ ጎረቤት ሀገሮች እንዲሰደድ በማድረግ ጫና እንዳይፈጥርባቸው ሰግተዋል።
አንድ ገንዘብ የጫነ የቦሊቪያም አየር ኃይል አውሮፕላን በደረሰበት አደጋም 11 ሰዎች መሞታቸው ተነገረ። በሀገሪቱ ሰዓት አቆጣጠር አመሻሽ 12 ሰዓት ከ20 ላይ በደረሰው በዚህ አደጋ አየር ማረፊያው በጊዜያዊነት እንዲዘጋ መደረጉን ባለሥልጣናት ገልጸዋል። የቦሊቪያ መከላከያ ሚኒስቴር ሲ-130 ሄርኩለስ የተባለው አውሮፕላን ለሀገሪቱ ብሔራዊ ባንክ ገንዘብ ጭኖ አደጋ እንደደረሰበት አረጋግጠዋል። ሚኒስቴሩ ጨምሮም አውሮፕላኑ ውስጥ ያለው የገንዘብ ኖት ለመገበያ መዋል እንደሌለበትና መውሰድም ሆነ ጥቅም ላይ መዋል ወንጀል መሆኑን አስጠንቅቋል። ስለ አደጋው መንስኤም እስካሁን ምርመራ እየተካሄደ ነው። አሁን በደረሰ ዜና ደግሞ የኢራን ብሔራዊ ቴሌቪዥን ጣቢያ በቴሄራን ፍንዳታዎች መድረሳቸውን ሲያረጋግጥ በእስራኤል በኩል የአደጋ ጊዜ ማስጠንቀቂያ መተላለፉ ተነግሯል። የአሁኑ የእስራኤል ጥቃት በኦማን መሪነት ድርድር እየተካሄደ ባለበት ወቅት የተፈጸመ ነው።